አንደኛ ቆሮንቶስ 15:47 ላይ የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው የሚለው ጥቅስ በመጠቀም ነው እንግዲህ የኢየሱስ ክርስቶስ ስጋ ሰማያዊ ስጋ ነው፣ ከሰማይ የመጣ ነው የሚል አተረጓጎም ለመተርጎም የሚጠቀሙበት ክፍል ነው። ሰማያዊ ስጋ የሚባል ነገር የለም ሲጀመር መጽሐፍ ቅዱስ ውስጥ ከየት የመጣ ነገር እንደሆነ ላገኝ አልቻልኩም እስካሁን። ሰማያዊ ስጋ ሰማይ ላይ የተሰራ ስጋ ማለት ነው። እና ይሄኛው ክፍል የፊተኛው ሰው ሲል አዳምን ነው። ከክፍሉ በምንረዳበት ጊዜ የሚያሳየው አዳምን ነው። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ሰማያዊ አይልም። ሁለተኛው ሰው ከሰማይ ነው። ስለዚህ ይሄ አዳምንና ኢየሱስን ክፍሉን ስንረዳው የሚያነጻጽር ነገር ነው። አዳምንና ኢየሱስን አስቀምጦ እያወራ ነው ያለው። ስለዚህ አዳም ከምድር ነው የተገኘው ነው። በአጭሩ አዳም ከሰማይ አይደለም። አዳም የመጣው ከምድር ነው፣ ከሰማይ አይደለም። ኢየሱስ ክርስቶስ ደግሞ ከሰማይ ነው የመጣው። ከሰማይ ሰማያዊ የሚባል የሆነ ሶርስ ያለው አይነት ነገር ሳይሆን ሶርስ እንደሌለውም ያሳያል። ከሰማይ ሰማያዊ ቢባል ኦኬ፣ ሶርሱ ሰማያዊ ከተባለ ለምሳሌ ኢትዮጵያዊ ስንል ከኢትዮጵያ እንደማለት ነው፣ ወይንም ሶርሱ ኢትዮጵያ ነው እንደማለት ነው። ኢየሱስ ግን ሰማይ ሳይኖርም በፊት የነበረ ነው። ሰማይ ሳይፈጠር በፊትም ራሱ ነው የፈጠረው ሰማይን ራሱ። ለዚህ እግዚአብሔር ቃል ነበር ነው አይደል የሚለው ኢየሱስ ሰው ሆኖ ከመምጣቱ በፊት ቃል በነበረበት ወይንም እግዚአብሔር ነበር ነውና እግዚአብሔር ሰማይ ሳይፈጠርም ነበር ነው። ሰማይ ከተፈጠረ በኋላ አይደለም የመጣው። ስለዚህ ከሰማይ ነው እንጂ ከሰማይ ሰማያዊ ነው አይልም። ስለዚህ ይሄ ኢየሱስ ከሰማይ መሆኑን ሶርስ አለመኖሩን ወይንም ምንጭ ያለው ነገር አለመሆኑን የሚያሳይ ነው። ሰማያዊ አለማለቱ ከሰማይ ነው የመጣው። የፊተኛው ሰው አዳም ደግሞ ከመሬት ነውና እዚች ጋር እንትን የሚሉት ከመሬት የተገኘው ምኑ ነው የሚል ጥያቄ ያነሳሉ። የሰማያዊ ስጋ አስተምሮ የሚያራምዱ ሰዎች የፊተኛው ሰው ከመሬት መሬታዊ ነው ሲል ከመሬት የተገኘው ምንድነው? ሰው እንግዲህ ስጋ አለው፣ ነፍስ አለው፣ መንፈስ አለው። ምኑ ነው ከመሬት የተገኘው? ከዛ መልሶ የሚሆነው ስጋው ነው። የአዳም ስለ አዳም ስጋ እያወራ ከሆነ ስለ ኢየሱስም ስጋ ነው እያወራ ያለው ማለት ነው ወደሚል ድምዳሜ ነው የሚደርሱት። እና ይሄ እንዲህ ከሆነ ክፍሉ ያላለውን ነገር ክፍሉ እንደዛ አይልም። ይሄ እንዲህ ከሆነ እንዲህ ይሆናል ብለን በራሳችን የምንደርስበት ድምዳሜ ነው ይሄ እንጂ ክፍሉ የሚያስተምረን ነገር አይደለም። እና የፊተኛው ሰው ከመሬት መሬታዊ የተባለው ስጋውን ስለሆነ ስጋውን ከሆነ ስለ ኢየሱስም ሲያወራው የግድ ስጋው ነው መሆን ያለበት የሚል ድምዳሜ እንደማለት ነው። እዛው ቁጥር 45 ላይ ሁለት ቁጥር ከፍ ብለን ያ ተረጓጎም ትክክል እንደማይሆን ማየት እንችላለን። 45 ላይ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል ይላል። ፊተኛው ሰው አዳም ሕያው ነፍስ ሆነ። እንግዲህ እግዚአብሔር ሲፈጥረው አዳምን ሕይወት እስትንፋሰ ሲልበት ዘፍጥረት ላይ ያለ ነው። ሕያው ነፍስ እንደሆነ ይናገራል፣ ሕይወት ያለው እንደሆነ። ኋለኛው አዳም ብሎ ኢየሱስን ሲያሳይ ደግሞ ስለ ነፍስ ማውራት አለበት ግዴታ እንደማለት ነው። በዛኛው ስታይል ከሄድን ከመሬት መሬታዊ ነው የተባለው ስጋው ከሆነ የኢየሱስም ስጋው ነው ግዴታ። እንደዛ ከሆነ ይሄኛውን ክፍል ስለ ነፍስ ከሆነ ግዴታ ስለ ኢየሱስም ስለ ነፍሱ ነው ማውራት ያለበት ወደሚል ድምዳሜ ልንደርስ ነው። ክፍሉ ግን ምን ይላል? ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ነው የሚለው። ፊተኛው ሰው አዳም ሕያው ነፍስ ሆነ፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። እንዴ ነፍስ ካለ የግድ ነፍስ መሆን አለበት። የኢየሱስም እንደዛ አይደለም። እና ክፍሉ ታዲያ ምንድነው ስንል እያወራ ያለው አዳምንና ኢየሱስን አሴ ሆል ነው እያወራ ያለው። አሴ ሆል አዳም ሲታይ ከሰማይ አይደለም ነው። አዳም ከምድር ነው አይደል የጀመረው? ከሰማይ የመጣ ነገር እንዳለ አልተጻፈም። ከምድር አፈር አበጃጀው እፍ አለበት፣ የሕያው ነፍስ
ያለው ሆነ አዳም። ስለዚህ ከምድር ነው የጀመረው ነው አዳም። ያን ነው ከሰማይ እንዳልሆነ ነው የሚያሳየው። ኢየሱስ ክርስቶስ ደግሞ ከሰማይ እንደሆነ ነው የሚያሳየው። አዳም ፊተኛው ሰው አዳም ሕያው ነፍስ ሆነ ነው የተባለው። ሕያው ነፍስ ማለት ሕይወት ያለው ነገር ሆነ። ኢየሱስ ክርስቶስ ደግሞ ሕይወት ሰጪ ሆነ። አያችሁ፣ አሴሆል ኢየሱስን ባህሪውን ነው እያወራ ያለው። ኢየሱስ ማን ነው፣ አዳም ማን ነው የሚለውን ነገር ነው እያወራ ያለው። ስለዚህ የግድ በቃ እዚህ ጋር ስጋው ስለሆነ እዚህም ስጋ መሆን አለበት የሚል ነገር የለም። ሁለተኛው ከሰማይ ነው ከተባለ የቱ ጋር ነው የጀመረው ነው የስጋው። ሁለተኛው ሰው ከሰማይ ነው የሚለው ስጋው ከሰማይ መጣ ከተባለ መጽሐፍ ቅዱስ ላይ የትኛውም ቦታ ስጋው በመጀመሪያ ቃል ነበር ነው እንጂ የሚለው በመጀመሪያ ስጋ ነበር የሚል ነገር የለም። ስለዚህ የማያስኬድ ነው ማለት ነውና ታዲያ እንዴት ከስጋ ካልሆነ እንዴት ታዲያ ስጋ ቢሆንስ? ወይንም ደግሞ ስለ ስጋ መጽሐፍ ቅዱስ ኢየሱስ ክርስቶስ ስለለበሰው ስጋ ምን ግልጽ የሆነ ነገር ያስቀምጥልናል ከተባለ የለበሰው ስጋ ምን አይነት እንደሆነ ኦሬዲ ነግሮናል። ዕብራውያን መጽሐፍ ላይ ዕብራውያን ምዕራፍ 2 ቁጥር 14 ላይ ኢየሱስ ክርስቶስ የለበሰው ስጋና ደም ልጆቹ የለበሱትን ኤግዛክት አይነት እንደሆነ፣ ልጆቹ ያላቸውን ስጋና ደም፣ ልጆቹ የለበሱትን ስጋና ደም ራሱን ኢየሱስ ክርስቶስ እንደለበሰ ግልጽ በሆነ አማርኛ አስቀምጧል እንዳንወዛገብ። እና መጽሐፍ ቅዱስ የሚደረገው ምንድነው? ግልጽ በሆነው ክፍል ግልጽ ያልሆነውን ክፍል ነው የምናብራራው። እና እዚህ ጋር ሁለተኛው ሰው ከሰማይ ነው ሲል የኢየሱስን ስጋ ነው አይደለም ብለን የለበሰውን ስጋ ነው አይደለም ብለን ከተወዛገብን ግልጽ ያልሆነ ነገር አለ ማለት ነው። ይሄንን ክፍል የምንፈታው የኢየሱስ ስጋ ምን አይነት ነው የሚለውን ግልጽ አድርጎ ከነገረን ክፍል በመነሳት ነው። ግልጽ አድርጎ በነገረን ክፍል ላይ ዕብራውያን 2:14 በኤንአይቪ በእንግሊዘኛ ሳነብላችሁ since the children have flesh and blood ይሄንን ኦሬዲ አውርቼዋለሁ ባለፈው ቪዲዮ ላይ ልጆቹ ስጋና ደም ስላላቸው since the children have flesh and blood he too shared in their humanity እሱም ያንን ተካፈለ ሂዩማኒቲ የነሱን ሂዩማኒቲ የነሱን ሰውነት ተካፈለ ሼር አደረገ ይላል። ይሄንም ያደረገበት ምክንያት ለማዳን ነው። so that by his days he might break the power of him who holds the power of days that is the devil በሞቱ ምን ሊያደርግ ሊሞት ነው የመጣው ኢየሱስ ክርስቶስ በሞቱ በሞት ላይ ስልጣን ያለውን ሰይጣንን ይሸር ዘንድ በምኑ በሞቱ በመስቀል ላይ ሞቶ ተሰቅሎ ነው ያንን ማድረግ የሚችለው። እዚህ ጋር ባለፈው ባወራሁት ካልሞተ አያድነንም፣ ሞቱ ነው የሚያድነን። ስለዚህ ለመሞት እንደኛ ሰው ሆኖ መምጣት ነበረበት፣ ሰው መሆን ነበረበት ሲል ለምን እንስሳ ለመሞት ምን ሰው መሆን ያስፈልጋል? ለምን እንስሳ ሆኖ አልመጣም የሚል ሐሳብ ተሰንዝሮ ነበርና ለመሞት ስል ያልኩት ሰው ሆኖ መምጣት አለበት። እንስሳም ይሞታል ልክ ነው። ግን ኢየሱስ የመጣው እንስሳትን ለማዳን አይደለም። ኢየሱስ ክርስቶስ የመጣው ሰዎችን ለማዳን እንስሳትን ለማዳን ሳይሆን ወይንም ሌላም ፍጥረትን ለማዳን ሳይሆን ሰው ለማዳን። ስለዚህ የሚያድነውን ሆኖ ነው የመጣው ነው። እንደውም አንድ አባት ያልነሳውን አላዳነውም ብለው ነበር። ያልነሳውን ወይንም ያልወሰደውን አላዳነውም፣ ወስዶ ሆኖ ነው ያዳነው። እኛን ለማዳን የግድ ሰው መሆን ነበረበት። ክፍሉ እንደሚነግረን ክፍሉ በግልጽ እንደሚያስቀምጠን እኛን ለማዳን የግድ እኛን መሆን አለበት ነው በእኛ ላይ ስልጣን ያለው and free those who all their lives were held in slavery by their fear of death ሞትን በሞት ፍርሃት ባርነት የታሰሩትን ነፃ ለማውጣት ያንን አደረገ ይላል። ከዛ በኋላ ሊረዳ የመጣው ኤንጅሎችን ሳይሆን የአብርሃምን ዘር ነው ካለ በኋላ for this reason he had to be made like them fully human in every way በእያንዳንዱ ነገር ሙሉ ሰው መሆን ነበረበት፣ ወንድሞችን ሊመስል ተገባው የሚለው በእያንዳንዱ ነገር fully human in every way 100% ሰው ነው የምንለው ለዚህ ነው። ኢየሱስ 100% ሰው ነው ሲባል ሙሉ ሰው ነው፣ ምሉ ሰው ነው።
ያ ማለት ከሰውነት ምንም የጎደለው ነገር የለም ነው። እንደኔ ሰው ነው። ከሰውነት ሰው ከሚያስብለው ነገር የጎደለው ነገር የለም። fully human in every way መሆን he had to be made like them fully human in every way in order that he might become a merciful and faithful high priest in service to God ሊቀ ካህናት ይሆን ዘንድ and that he might make atonement for the sins of the people ለሰዎች ኃጢአት የኃጢአት ስርየትን ለማስገኘት ለሰዎች ኃጢአት ስርየትን ለማስገኘት የግድ ወንድሞቹን ሊመስል ተገባው ብሎ በሁሉ እኛን እንደመሰለ ከኃጢአት በስተቀር ይላል ሌላ ቦታ ላይ ከኃጢአት በቀር በሙሉ ነገር እኛን እንደመሰለ ኃጢአት ብቻ ነው ያልሰራው ኢየሱስ። በሌላ ነገር ሰውነታችን በስጋ ሼር ያደረገው ስጋና ደም ቶታሊ ዘሴም እንደኛ አይነት ነው። ግልጽ አድርጎ አስቀምጦልናል ዕብራውያን 2:14 እስከ 17 ላይ ግልጽ አድርጎ ካስቀመጠልን ሲጀመር ሌላ ጥያቄ ለምን አስፈለገ ነው? ለምን ውስብስብ ውስጥ እንገባለን? ስጋውና ደሙ ኢየሱስ የለበሰው ምን አይነት ነው ስንል የግድ የኛን መምሰል ነበረበት። በእኛ ላይ ስልጣን ያለውን ከኛ የበላይ የሆነውን ያንን ለመሻር የግድ እኛን መምሰል ነበረበት። የኛን ነው የወሰደው። ልጆቹ ስጋና ደም ስላላቸው ያንን ስጋና ደም ተካፈለ እንዲሁ እንደነሱ እንጂ ገና ለልጆቹ መጥቶ ያካፈለው ስጋና ደም የለም። ለብሶ መጥቶ አይደለም ያካፈለው። እነሱ የያዙትን ስጋና ደም ነው መጥቶ የተካፈለው። እና ለምን ሌላው ስብስብ ውስጥ መግባት አስፈለገ? ግልጽ የሆነው መጽሐፍ ቅዱስ የሚነግረን ይሄን ነው። ስለ ኢየሱስ ስጋ ስለለበሰው ስጋ የሚነግረን ይሄን ነው። በምድር ላይ ያለው ስለለበሰው ስጋ። ስለዚህ ግልጽ ከሆነው ከዚህ ክፍል ተነስተን ነው አንደኛ ቆሮንቶስ ላይም ያለው ስለ ኢየሱስ ስጋ ነው ወይ የሚያወራው። የዮሐንስ ምዕራፍ 6ም ላይ ያለው ስለ ኢየሱስ ስጋ ነው ወይ ስለለበሰው ስጋ ነው ወይ እና ያ ስጋ ሰማያዊ መሆኑን እንደኛ አይነት አለመሆኑን ነው ወይ የሚያወራው የሚለውን ከዚህ አንፃር ተነስተን ከዚህ ክፍል ጋር የሚጋጭ ከሆነ መጽሐፍ ቅዱስ እየተጋጨ ነው ማለት ነው። ምክንያቱም እዚህ ጋር በግልጽ የኛን አይነት ስጋ በደምና በስጋ ልጆቹ እንደተካፈሉ እርሱም እንዲሁ ተካፈለ ብሎ ሌላ ክፍል ላይ አይ ኢየሱስ የለበሰው እንዲህ አይደለም ካለ መጽሐፍ ቅዱስ እርስ በርሱ ሊጋጭ ነው። መጽሐፍ ቅዱስ ደግሞ እርስ በርሱ አይጋጭም። ይሄ ግልጽ ነው። ስለዚህ ከዛ ክፍል አንፃር ተነስተን ነው ግልጽ ከሆነው አንፃር ይሄንን ቬግ የሚሆነውን ግልጽ ማይሆነውን የምንፈታው። ክፍሉ ስለምንድን ነው ጀነራል ቢግ ፒክቸር የሚባል አለ። ዋና ፒክቸሩ ሊያሳየን የፈለገው ቢግ ፒክቸር ምንድነው ከተባለ ሞተን አንቀርም ነው። ሞት የሆነ እዛ ቆሮንቶስ ከተማ ያለ ትምህርት ነበር። በቃ አንዴ ከሞትን ሞትን ነው፣ ከዚህ በኋላ ህይወት የለም፣ ከሞት በኋላ ህይወት የለም የሚል ፍልስፍና ነበር እና በምድር ላይ እንደፈለግን እንኑር፣ እንብላ፣ እንጠጣ በቃ ከዛ በኋላ አለቀ ነው። እዛ ጋር ስትሞት ጸጥ ትላለህ የሚል ፍልስፍና ነበር። ጳውሎስ ያንን ፍልስፍና ለመምታት ነው ይሄንን የጻፈው። ሶ ቢግ ፒክቸሩ ምንድነው? እንነሳለን፣ ሞተን አንቀርም፣ እንነሳለን፣ ክቡሩን ስጋ እንለብሳለን። ኢየሱስ አሁን የለበሰውን አይነት አሁን ኢየሱስ ለብሶ በአብ ቀኝ ተቀምጧል። ያንን ክቡሩን ስጋ ያንን አይነት ልብስ እንለብሳለን፣ እንነሳለን ነው። ይሄ አካል ሞቶ በስብሶ እዚሁ ሲቀር እዛ ጋር የሚያበቃ አይደለም። ሰማያዊ አካል አለ የምንለብሰው የሚል ነው ቢግ ፒክቸሩ። እንነሳለን፣ ሞተን አንቀርም። ስለዚህ ምን ያስቀምጣል? ከሶስት ጀምረን በምናልበት ጊዜ ደስ የሚል ነገር አለው። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚልም በሶስተኛ ቀን ተነሳ። ስለዚህ እዚህ ጋር ምንድነው ጳውሎስ ሲጀምር ራሱ ኢየሱስ ሞቶ ተነስቷል የሚለውን ለማሳየት ነው። ሞቶ አይቀርም። ኢየሱስ ሞቶ ከተነሳ እኛም እንነሳለን። ሞት መጨረሻ አይደለም። ይሄ የሥጋ ሞት መጨረሻ አይደለም። ስለዚህ ሞቶ መነሳት እንዳለ ለማሳየት ነው። ያው እየዘለልኩ አነባለሁ። ሙሉን አንብቡት እናንተ። አንደኛ ቆሮንቶስ ምዕራፍ 15 ወደ ቁጥር 12 ዘልዬ ሲሄድ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም
እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁ ደግሞ ከንቱ ናት። ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ለኛ ሞተን እንደምንነሳ ማረጋገጫችን የኢየሱስ ክርስቶስ መነሳት ነው። ሙታን የማይነሱ ከሆነ ኢየሱስም አልተነሳም። ኢየሱስ ከተነሳ ሙታን ይነሳሉ፣ ስንሞት እንነሳለን የሚል ሐሳብ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉ ደግሞ ጠፍተዋል። ክርስቶስ ካልተነሳ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ተስፋ ያደረግነው ኢየሱስን ለዚህች ሕይወት ብቻ ከሆነ ጳውሎስ እንደውም መሀል ላይ አንብቡት ይጽፋል። በኤፌሶን ከአንበሳ ጋር የታገልኩት እንዲህ የተሰቃየሁት የተደበደብኩት ለወንጌል በሚል ይህን ሁሉ ዋጋ የከፈልኩት ለዚህች ሕይወት ብቻ ለ90 ለ80 ከሆነ እንደው በስቃይ እኮ ነው አብዛኛውን ያሳለፈው። ሕይወት ከዚያ በኋላ ባይኖር ኖሮ እንደዛ መልፋትስ ምን አስፈለገ? ከሰው ሁሉ ይልቅ ምስኪኖች ነን። ዋጋ መክፈል ሳያስፈልግ ብዙ ዋጋ ከፈልን እና እንደዛ አይደለም ነው። ነገር ግን ሰው ሙታን እንዴት ይነሳሉ፣ በምንስ አይነት አካል ይመጣሉ የሚል ይኖር ይሆናል። እንደዚህ ብሎ እንዴት ሙታን እንዴት ይነሳሉ፣ ምን አይነት አካል ነው የሚለብሱት? አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። እንደዚህ ለሚጠይቁት ሰዎች እንዴት ይነሳሉ ሙታን? አንተ ሞኝ፣ ተፈጥሮን አታይም ወይ? የምትዘራው ካልሞተ አያድግም። ስንዴ ተዘርቶ ካልሞተ ካልበሰበሰ አያድግም እያለ ያው የምትዘራው ካልሞተ ሕያው አይሆንም። ይሄን በስንዴ ያስረዳል ማለት ነው። ስንዴ እንኳን ተዘርቶ ተቀብሮ ሞቶ ብዙ ሆኖ እንደሚያፈራው ከዛ ያ የሚያፈራው የስንዴ እንትን ደግሞ ያ የወደቀው ስንዴ ራሱ ሳይሆን ሌላ እንደሆነ ግን ራሱን የሚመስል ነገርም አለው ሌላ አዲስ አካል እንደሆነ እኛም ይሄ አካል ሲሞት ሲበሰብስ አዲስ አካል ለብሰን እንነሳለን። ከዛ 39 ላይ ስጋ ሁሉ አንድ አይደለም፣ የሰው ስጋ ግን አንድ ነው፣ የእንስሳም ስጋ ሌላ ነው፣ የወፎችም ስጋ ሌላ ነው፣ የአሳ ስጋ ሌላ ነው። ስጋ የተለያየ እንደሆነ እና የመክብብን መጽሐፍ ጠቅሰው እዚህ ጋር በቃ የኛ ስጋ እንደ እንስሳ ነው ማለት ነው የሚሉ አሉ። ስጋ ሁሉ አንድ አይደለም፣ ስጋ የተለያየ ነው። የኛ ስጋ ሌላ ነው፣ የእንስሳ ስጋ ሌላ ነው እያለ ያወራል። ደግሞ ሰማያዊ አካል አለ፣ ምድራዊ አካል አለ። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብር ልዩ ነው። የተለያዩ አካላት እንዳሉ ደግሞ ሰማያዊ አካላትንና ምድራዊ አካላት፣ ሰማያዊ ሲል ጨረቃ፣ ፀሐይ ምናምን ነው እንጂ የስፒሪቹዋል ነገሩን አይደለም። ምክንያቱም 41 ላይ የፀሐይ ክብር አንድ ነው፣ የጨረቃ ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያልና የክብር ልዩነት እንዳለ ሁሉም የተለያየ አካል እንዳለ አካላቱን እያነጻጸረ እያስቀመጠ ነው ያለው። 42 ላይ የሙታን ትንሣኤ ደግሞ እንዲሁ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል። የሙታን ትንሣኤ ደግሞ እንዲሁ ነው፣ ያነጻጽራል። በመበስበስ ይዘራል፣ ባለመበስበስ ይነሳል። ይሄ የለበስነው ስጋ ስንሞት የሚበሰብስ ነው፣ የማይበሰብስ ሆኖ ደግሞ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ምን እያሳየ ነው? ይሄ የሚሞተው ስጋ እና ከክርስቶስ ጋር ክርስቶስ ሲያስነሳን ተነስተን ደግሞ የምንለብሰው ስጋ ክቡሩ ስጋ እንለዋለን። ክቡሩን ስጋ አሁን ካለው ምድራዊ ስጋ ጋር እያነጻጸረ ነው። ንጽጽሩን ተመልከቱ። በውርደት ይዘራል። በውርደት የሚዋረድ ነው፣ የተዋረደ ነው፣ የሚደክም የሚያመው አይነት ነገር ነው። በክብር ይነሳል፣ ያኛው ክቡር ነው። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይለዋል፣ ያኛው ይነሳል። ስለዚህ እዚህ ጋር ቆም አድርጌ የምጠይቀው ጥያቄ አለ።
ኢየሱስ ክርስቶስ የለበሰው ስጋ ክቡሩ ስጋ ነው ካላችሁ ወይንም ምድር ላይ ያለ የለበሰው መንፈሳዊውን ስጋ ነው ካላችሁ ክቡሩ ስጋ የክቡሩ ስጋ ፕሮፐርቲዎች ባህሪያት ምንድናቸው? ክብር ነው። በውርደት ይዘራል፣ በክብር ይነሳል፣ ክብር ነው። በድካም ይዘራል፣ በኃይል ይነሳል፣ ኃይል ነው። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል፣ መንፈሳዊ። ታዲያ የኢየሱስ ክርስቶስ ስጋ ለምን ተዋረደ? ለምን ደከመ? ኢየሱስ ክርስቶስ አሞት ነበር፣ ተገርፎ ነበር፣ ተሰቃይቶ ነበር፣ ተዋርዶ ነበር። ስጋው የለበሰው ክቡሩን ስጋ ከሆነ እንዴት እነዚህ ፕሮፐርቲዎች ሊኖሩ ይችላሉ? ክቡሩ ስጋ ክብር ነው ፕሮፐርቲው። አያመውም፣ አይበሰብስም፣ አይሞትም፣ ውርደት የለውም። ክቡሩ ስጋ በቃ የሆነ ኔቸሩ ነው በቃ የክቡሩ ስጋ። እኛም ከሞት ስንነሳ ወይንም ኢየሱስ ክርስቶስ ሲመጣ ያንን ስጋ ስንለብስ የምንሆነው ነው፣ ኔቸሩ ነው። ምንም ማድረግ አይቻልም። አይታመምም፣ አይሞትም፣ አይዋረድም አይነት ነገር። ኢየሱስ ክርስቶስ ግን ተዋርዷል፣ ተሰቃይቷል፣ አሞታል፣ ሞቷል። ይሄ ራሱ እኮ የለበሰው ስጋ ክቡር እንዳልሆነ ያሳያል። እነዛ የክቡሩ ስጋ ፕሮፐርቲዎች ስላሉ እንደዚህ ጠይቄ አንድ ሰው ያለኝ ምንድነው ለኛ ብሎ የሚል ነገር ነው። ለኛ ብሎ ነው የማይታመም ስጋ ነበር፣ ለኛ ብሎ ታመመ አይደለም። እንደዛ ኦሬዲ እኮ ለኛ ብሎ ምናምን የሚባል ነገር ሳይሆን ክቡሩ ስጋ አይሆንም ነው። እንደዛ አያመውም። የክቡሩ ስጋ ኔቸር ነው። አያመውም፣ አይሞትም፣ አይዋረድም። ኔቸር ነው እንጂ ለኛ ብሎ የሚባል ነገር አይደለም። ኔቸሩን መልቀቅ አይችልም። ኔቸሩ አይለቅም፣ ያንን ያለውን ኔቸር አይለቅም። ስለዚህ ኦሬዲ ክቡሩ ስጋ ስላልሆነ ነው ወይንም መንፈሳዊው አካል ስላልሆነ ነው እንደዛ የሆነበት ምክንያት። ፍጥረታዊው ቀድሞ ነው። ስለዚህ ፍጥረታዊው አካል ይዘራል፣ መንፈሳዊ አካል ይነሳል። የሚሞተው ፍጥረታዊ አካል ነው፣ የሚነሳው መንፈሳዊ አካል ነው። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ከዛ 45 ላይ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። አዳምን ከኢየሱስ ጋር ሲያነጻጽረው ፊተኛው ሰው አዳም ምንድነው? እፍ ተብሎበት ሕይወት ያለው ሰው ነው የሆነው። ኋለኛው አዳም ኢየሱስ ሕይወት ሰጪ ነው የሆነው። አሁን ከነፍስ አንፃር ብቻ ነው መወራት ያለበት ሳይሆን አዳም ሕይወት ያለው ሰው ነው፣ ኢየሱስ ደግሞ ሕይወት ሰጪ ነው። ሕይወት እንደ አዳም ሕይወትን ተቀባይ ሳይሆን እሱ ራሱ ፈጣሪ ነው። አዳምን ራሱ የፈጠረው እሱ ነው። ስለዚህ ስለ ኢየሱስ ጀነራል ባህሪ፣ ስለ አዳም ጀነራል እንዳወራ ስለ ኢየሱስ ጀነራል ነው እያወራ ያለው። የፊተኛው ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። ያው ቀድሞ የመጣው ፍጥረታዊ ነው። አሁን ለብሰን ያለነው ፍጥረታዊ ነው። ከዚህ በኋላ መንፈሳዊውን ነው የምንለብሰው። አስቀድሞ አዳም ፍጥረታዊ ነው፣ በኋላ የመጣው ኢየሱስ ደግሞ መንፈሳዊ ነው። ስለዚህ 47 ላይ ስናይ የፊተኛ ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። የፊተኛው ሰው ምንጩ ሶርሱ ከመሬት ነው፣ ከሰማይ አይደለም። ኢየሱስ ክርስቶስ ደግሞ ከሰማይ ነው የመጣው፣ ከሰማይ ነው የሚለውን ነው የሚያሳየው። መሬታዊው እንደሆነ መሬታዊያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያዊያን የሆኑት እንዲሁ ናቸው። ያ ማለት ይሄንን በሕያው ቃል ሳነብላችሁ ሰዎች ሁሉ እንደ አዳም ከመሬት የተፈጠረ አካል አላቸው፣ ነገር ግን በሰማይ ደግሞ እንደ ክርስቶስ ሰማያዊ አካል ይኖራቸዋል። እንደ አዳም አሁን የለበስነው መሬታዊ ነው። ከመሬት ከአዳም የወሰድነው ከመሬት የተፈጠረ አካል ነው። ኢየሱስ ክርስቶስ ደግሞ ይሄንን ስጋችንን ሲቀይረው አሁን እርሱ ለብሶ ያለው አይነት አሁን በነገራችን ላይ ከሞት ከተነሳ በኋላ የለበሰው ክቡሩን ስጋ ነው። ከሞት በፊት ግን ክቡሩ ስጋ አይደለም። ከሞት ከተነሳ በኋላ የለበሰውን አይነት እንለብሳለን ነው።
ሁለተኛው ሰው የለበሰውን አይነት ስጋ እንለብሳለን። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞች ሆይ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም። የሚበሰብሰውን የማይበሰብሰውን አይወርስም። በዚህ ስጋና ደም የእግዚአብሔርን መንግስት አንወርስም ነው። የሚበሰብሰው የማይበሰብሰውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። እዚህ ጋር ኢየሱስ ክርስቶስ የለበሰው ስጋ ክቡር ባይሆን ለምን አልበሰበሰም? ያኛው ስጋ ይበሰብሳል ብለናል፣ ይሞታል፣ ይዋረዳል ምናምን ብለናል። ታዲያ የኢየሱስ ክርስቶስ ሞቷል፣ እሱን አውርተናል። ተዋርዷል፣ ተጎሳቅሏል፣ ታሟል፣ ደክሟል። ይሄ ፍጥረታዊ አካል ያለው ፕሮፐርቲ እንደሆነ አይተናል። ታዲያ ክቡሩ ስጋ ካልሆነ ለምን አልበሰበሰም የሚል ጥያቄ ይነሳል። እንግዲህ ለዛ ምን የሚባል ምላሽ አይኖርም። ነገር ግን መበስበስ ግዴታ አይደለም። ያ ማለት አሁን ኢየሱስ ቢመጣ እኛ በህይወት እያለን በኢየሱስ ያመንን ሰዎች ኢየሱስ ቢመጣ ምን እንሆናለን? በቅጽበት እንለወጣለን። መበስበስን ሳናይ በቅጽበት እንለወጣለን። መሞትን ሳናይ ይኸው የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። የሞቱት ምን ይሆናሉ? መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ሙታን ኦልሬዲ ሞተዋል፣ በስብሰዋል፣ ስጋቸው በስብሷል፣ ይነሳሉ። የኛ ግን በቅጽበት ዓይን፣ በቅጽበት ሲባል ዓይን ዘግተን እስከምንከፍት ፍጥነትን ነው የሚያሳየው። በብርሃን ፍጥነት ነው። ምን ይሆናል? ይለወጣል። ስለዚህ መበስበስ ግዴታ አይደለም። የኢየሱስ ክርስቶስ ከ3 ቀን በኋላ ክቡሩን ስጋ ነው የለበሰው። ስለዚህ ለምን አልበሰበሰም የሚለውን ያው ምንም ልነግራችሁ አልችልም፣ ግን እኛ እንደማንበሰብስ ደግሞ ነግራችኋለሁ። አሁን ኢየሱስ ቢመጣ እኔ እንደማልበሰብስ ነግራችኋለሁ። ኢየሱስ ለምን አልበሰበሰም? እግዚአብሔር እንዳይበሰብስ ስላደረገው ነው ወይስ ቢቆይ ይበሰብስ ነበር የሚል ጥያቄ ይነሳልና እሱን ባይብል ያላለውን ምንም ማለት አንችልም። ባይብል ቢቆይ ኖሮ ይበሰብስ ነበር፣ በ3 ቀን ስለተነሳ ነው ያልበሰበሰው ካላለ ምንም ማለት አንችልም። ግን እኛም ኢየሱስ ክርስቶስ አሁን ቢመጣ እርሱ ያመንን በቅጽበት እንደምንለወጥ ያንን ከክፍሉ መናገር እችላለሁ። ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ። ልብ በሉ፣ ይህ የሚሞተው እያለ ሲያወራ ምንድነው? ይሄ ስጋ የሚሞት ነው። መሞት የክቡሩ ስጋ ባህሪ አይደለም። መሞት የፍጥረታዊው አካል የምድራዊው አካል ባህሪ ነው። ኢየሱስ ከሞተ ያ ስጋ ክቡሩ ነው ማለት አንችልም። ስለዚህ ይገባል። ሌላው የዮሐንስ ወንጌል ምዕራፍ 6 ላይ ስጋው ከሰማይ የወረደ ነው የሚለውን ለመተርጎም ተመሳሳይ ሚስኮንሰፕሽን ነው ይሄኛው። ልብ በሉ፣ ሁሌ ስለ ስጋና ስለ ደም ከተጠየቀ የኢየሱስ በግልጽ የተጻፈልን የኛን ስጋና ደም እንደሚመስል ነው። የኛን ስጋና ደም እንደተካፈለ የሆነ መምሰል ሲባል መሳይነት ብቻ ሆኖ ያልሆነ ሳይሆን እንደተካፈለ በስጋና በደም እንደ ወንድሞቹ ተካፍሏል ብሎ በግልጽ አስቀምጦልናል። ስለዚህ ስለ ሰውነቱ ክሊር የሆነልን ማስረጃ ዕብራውያን 2:14 ነው። ከዛ በኋላ በዛ እይታ ሌላውን ክፍል እንፈታለን። ዮሐንስ 6 ላይ ኢየሱስ ክርስቶስ ከሰማይ የወረድኩት የሕይወት እንጀራ እኔ ነኝ እያለ ያወራውን ነው። ከ27 ጀምረን ስናነብ ሙሉውን አንብቡት። ለሚጠፋ መብል አትስሩ። ይሄ ለሰዎች በታምራት
እንጀራን ባርኮላቸው ዳቦን ባርኮላቸው ብዙ አድርጎ የበሉበት አሳና እንጀራ በአማርኛው እንጀራ ተብሎ ተጽፏል ዳቦ ነው የሚለው በእንግሊዘኛው ብሬድ ነው የሚለው እና ያንን ባርኮላቸው ከበሉ በኋላ በቃ ብዙ ሰዎች ተከተሉት የት ነህ ወዴት ነህ እያሉ ሲመጡ ነውና ለሚጠፋ መብል አትስሩ ስላበላኋችሁ ነው እየተከተላችሁ ያላችሁት አይነት ነገር ነው ያለው ለሚጠፋ መብል አትስሩ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እርሱን እግዚአብሔር አብ አትሞታልና ይላል እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው ማመን ነው ለማይጠፋ እንጀራ ስሩ ለዘላለም ለሚኖር መብል ስሩ ሲል ስራው ምንድነው ሲል ማመን ነው እመኑ ማንን አብ የላከውን እግዚአብሔር የላከውን እመኑ እንግዲህ እንኪያ አይተን እንድናምና አንተ ምን ምልክት ታደርጋለህ ምንስ ትሰራለህ እስኪ እሺ እንመንህ ብንል እንኳን ምን ታደርጋለህ አንተ ምን ምልክት ነው የምታሳየን ምንድነው የምትሰራው ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት ምልክት እንግዲህ አባቶቻችን አሳይተዋል ይበሉ ዘንድ ለአባቶቻችን ከሰማይ መና ሰጣቸው እንደተባለ ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው ስለዚህ ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ ወደኔ የሚመጣ ከቶ አይራብም በእኔ የሚያምንም ሁሉ ጊዜ ከቶ አይጠማም እምነት ምትለዋን ቃል ያዙ እዚህ ጋር ልጅንም አይቶ 40 ቁጥር ላይ ነው ልጅንም አይቶ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው እኔም በመጨረሻው ቀን አስነሳዋለሁ እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለርሱ አንጎራጎሩ ምን እያለ ነው እኔ ነኝ የሕይወት እንጀራ እኔ ነኝ እያለ ነው አንጎራጎሩ እንዴ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ ከሰማይ ወርጃለሁ እያለ ነው 47 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው በእኔ የሚያምን እምነት የሕይወት እንጀራ እኔ ነኝ እንግዲህ እንጀራ እኔ ነኝ ሲባል እንዲህ የሚገመጥ የሚበላ ሳይሆን እመኑ ነው በእኔ እመኑ ያንን እንጀራ በላ የሚባለው ኢየሱስን በመናምንበት ጊዜ አብ የላከውን በመናምንበት ጊዜ ነው ያ ነው የሕይወት እንጀራ እያለ የሕይወት እንጀራ እኔ ነኝ አባቶቻችሁ በምድረ በዳ መና በሉ ሞቱ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው እኔ ነኝ እኔም ብሉኝ እንዴት እንብላ በእምነት እኔን ካመናችሁ የዘላለም ሕይወት አላችሁ ይላል እዚህ ጋር ደግሞ እኔን ከበላችሁ ይሄን እንጀራ ከበላችሁ የዘላለም ሕይወት አላችሁ ይላል ስለዚህ የዘላለም ሕይወት ምንድነው በማመን የሚገኝ ነው ማንንም በማመን እዚህ ያለውን የሕይወት እንጀራ እዚህ ጋር አለ የሕይወት እንጀራ ኢየሱስ ስለዚህ ከሰማይ የወረደ ሕያው እንጀራ እኔ ነኝ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው እንግዲህ እዚህ ጋር ነው ሚስኮንሰፕሽኑ የሚፈጠረው እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ከተባለ ይህ እንጀራ ከሰማይ የወረድኩ እንጀራ እኔ ነኝ ካለ አሁን ይሄ ትራንዚቲቪቲ ፕሮፐርቲ የሚባል አለ መሰለኝ if a equal to b b equal to c then a equal to c የሚባለው እንደማለት ነው ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ አለ ለዘላለም ሕይወት የምሰጣችሁ የሕይወት እንጀራ ስጋዬ ነው አለ ስለዚህ ከሰማይ የወረደው እንጀራ ስጋው ነው ወደሚል ድምዳሜ የሚወስድ ትክክል አይደለም ያ ከሰማይ የወረደው እንጀራ ስጋዬ ነው አላለም ወይንም ከሰማይ የመጣው እንጀራ ስጋዬ ነው አላለም ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ እኔ ሲል ኢየሱስ ነው እያወራ ያለው ስለ ዓለም ሕይወት የምሰጠው እንጀራ ደግሞ ስጋዬ ነው አለ ታዲያ ምንድነው
ሚስጥሩ ምንድነው ብለን ስንረዳ ዞረን እዛ ዕብራውያን ላይ ነው። ምንድነው የዘላለም ሕይወት ያገኘነው እንዴት ነው? ሊያድነን ኢየሱስ ያደረገው ምንድነው ሲባል በመስቀል ላይ መሞት፣ ከኃጢአት ባርነት በኃጢአት በሞት ሲያስፈራራን የነበረው በሞት ላይ ስልጣን ያለውን ዲያብሎስን ሲሽርልን ነው እኛ የዳነው። ዲያብሎስን ሻረ፣ በፍርሃት ውስጥ የነበርነውን ነፃ አወጣን። የዘላለም ሕይወት ማግኘት የቻለው በመስቀል ላይ በተሰራው ስራ ነው። በመስቀል ላይ ሞቶ ነው ያዳነን ነው። ስለዚህ ሕይወት የሆነው ኢየሱስ መጣ፣ በመስቀል ላይ ተንጠለጠለ። በመስቀል ላይ የተሰቀለው ስጋ ስለለበሰ ነው ወይንም ሰው ስለሆነ ነው። የሞተው ለመሞት ሰው መሆን ነበረበት ያልኩት ይሄንን ነው። ለመሞት ሰው መሆን ነበረበት። በሞት ነው በሞት ላይ ስልጣን ያለውን ዲያብሎስን የሚሽረው ሲሞት ነው። እና በሞቱ እኛ የነበረብንን የኃጢአት ዕዳ ለጥፋታችን የምንቀጣውን መሞት የነበረብንን ያንን ሞት ወሰደ። ስለዚህ ምን አገኘን? የዘላለም ሕይወት አገኘን። ያንን የዘላለም ሕይወት የሰጠው ምንድነው? በስጋው በመስቀል ላይ ተሰቅሎ ነው። ግን ያ ማለት ይሄ ስጋ ከሰማይ መጣ ማለት አይደለም። በስጋው በመስቀል ላይ ተሰቅሎ ያንን ስጋ ቆርሶ ያዳነንን የሚያሳይ ነው እንጂ ያ ስጋ ከሰማይ መጣ የሚል ድምዳሜ ላይ አይወስድም ነው። ስለዚህ ኢየሱስ እንዲህ አላቸው 52 ላይ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል? እነሱ ፊዚካሊ ተረዱ። ጭራሽ ሄደው ስጋውን መብላት ላይ ያደረጉት። ከመብላት እስካሁን እመኑ እያለ እዛ እነሱ መብላት ላይ ናቸው። ካመናችሁ በልታችኋል እንደማለት ነው። እዚህ ጋር ግን እነሱ ፊዚካሊ ለመብላት ተከራከሩ። ፊዚካሊ እንዴት ስጋ ከበዳቸው። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ቀደም ምን ብሏል? በላከው በልጁ የሚያምን የዘላለም ሕይወት አለው ብሏል። እዚህ ጋር ስጋዬን የሚበላ ደሜንም የሚጠጣ እያለ። ስለዚህ መብላትና መጠጣት ፊዚካሊ የሚሆን ነገር ሳይሆን እምነት ነው። እኔም በመጨረሻው ቀን አስነሳዋለሁ፣ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣም በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁም የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። ስለዚህ ከሰማይ የወረደ እንጀራ እኔም መብላትና መጠጣት ነው። ያም የሚሆነው በእምነት ነው። ያንን እንጀራ የሰጠን ታዲያ እንዴት ነው? በመስቀል ላይ ተሰቅሎ ስጋውን ቆርሶ ነው እንጂ ፊዚካሊ የሚበላ ነገር አይደለም። ስጋው ከሰማይ ወረደ ማለት አይደለም። ስጋው ወረደ ማለት ሳይሆን በመስቀል ላይ ተሰቅሎ የሰራውን ስራ ነው። አይ እንደዛ አይደለም ክፍሉ የሚለው ስጋ ነው ከሰማይ የወረደው እንጀራ ስጋው ነው ካለ ብዙ ጥያቄ ነው የሚፈጠረው። ኮምፕሌክስ የሆነ ነገር ነው የሚፈጠረው። አንደኛ ታዲያ ያ ስጋ መች ነው የጀመረው? ሰማይ ላይ ከመች ጀምሮ ነው መኖር የጀመረው ያ ስጋ? ጥያቄው ይሄ ነው። መች ነው የጀመረው ሰማይ ላይ? ማለት ከሰማይ የወረደ ስጋ ነው አይደል ክፍሉ ይላል የምትሉት? እንግዲህ አሁን እንዳስረዳኋችሁ ክፍሉ የሚለው ኢየሱስ ክርስቶስ ከዘላለም ነበር፣ ሰዎቹን ለማዳን ስጋ ለበሰ፣ ሰው ሆነ። በዛ ያንን ስጋ ለብሶ በመስቀል ላይ ተንጠለጠለ፣ ለሰው ልጆች መስዋዕት አድርጎ ሰጠ። ያንን ማድረግ የቻለው በስጋው ተሰቅሎ ነው። ያ ነው ሕይወትን የሰጠን በስጋው በሰራው ስራ፣ በመስቀል ላይ በሰራው ስራ ስለሆነ ነው ሕይወት ተሰጠን። የዘላለም ሕይወትን ማግኘት የቻልነው ነው የክፍሉ አጠቃላይ ትርጉም። ግን አይደለም ስጋው ነው ከሰማይ የወረደው ካልን ስጋው ሰማይ ላይ መች ነው የተፈጠረው? ወይስ ከድሮም ስጋ የነበረ ነው? እና አንዱ ወንድ ጂሰስ በቃ ወጥሮ ያዘኝ እንደዛ ብሎ ሲይዘኝ፣ እሺ በአንተ አተረጓጉም እኔ የራሴን አተረጓጉም ሰጥቼ የሌላውን ደግሞ እየከተትኩ ያለውና እስኪ በአንተ አተረጓጉም እንሂድ፣ ስጋው የት ነው የጀመረው አልኩት።
ኢየሱስ ክርስቶስ ማርያም ውስጥ ስጋው የኢየሱስ ክርስቶስ ስጋ የጀመረው ማርያም ውስጥ ነው ወይስ ከማርያም በፊትም የሆነ ስጋ ተሰናርቶ የሆነች ቁራጭ ስጋ መጥቶ ማርያም ውስጥ ገብቶ ነው? እንዴት ነው? የቱ ጋር ነው የጀመረው? ሰማይ ላይ ስጋ የለም ወይንም ስጋ አልጀመረም። ይሄን ማንም ይስማማል። ድሮ ምን ነበር ስንል ስጋ ነበር አይለንም መጽሐፍ ቅዱስ። ዮሐንስ 1 ላይ ሄደን ስናይ በመጀመሪያው ቃል ነበር። ይሄን ስለማን ሲያወራ ነው? ስለ ኢየሱስ። ዮሐንስ ስለ ኢየሱስ ከሰውነቱ ጅማሬ አይደለም የጀመረው። ኢየሱስ ሁለት ጅማሬ አለው። የሰውነት ጅማሬ አለው፣ አምላክነቱ ጅማሬ የለው። ጅማሬ የሌለውን ጅማሬ መጀመሪያ ብሎ የጻፈው። ስለዚህ ኢየሱስ ሰውም አምላክም ጋድ ማን ነው? አምላክ ሰው ነው። ስለዚህ ሰውነቱ ጅማሬ ያለው አምላክ፣ ያ ማለት ስጋውንም ያጠቃልላል። ጅማሬ አለው። አምላክነቱ ግን ጅማሬ የለው። ስለዚህ ወደ ኋላ ሲያስብ ምን ነበር ኢየሱስ ስጋ ለብሶ ከመምጣቱ በፊት ምን ነበር ብሎ ወደ ኋላ ሲያስብ በመጀመሪያው ቃል ነበር አለ። እሺ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ስለዚህ ስጋ ነበር የሚል የለም። የቱ ጋር ነው ያ ሰማያዊ ስጋ የሚባለው? ከሰማይ የመጣ ስጋ እንደማለት ነው። የቱ ጋር ነው ስጋው የጀመረው? ማያስኬድ ነገር እኮ ነው። ሰማያዊ ስጋ የሚለው ነገር ራሱ አያስኬድም። ሰማይ ላይ ስጋ ሳይሆን ቃል ነው የነበረው። እና አንዱ ምን አለ? ይሄ ስጋው ሰማያዊ ነው ማለት የአዳም ወይንም እኛም የአዳምን ነው የለበስነው። የአዳም ስጋ ጅማሬው አፈር ነው። ከአፈር አበጃጅቶ ነው የሰራው። የኢየሱስ ስጋ ጅማሬው ቃል ነው አለ። የአዳም አፈር ነው ጅማሬው፣ የኢየሱስ ደግሞ ጅማሬው ሶርሱ ቃል ነው። የአዳም ሶርሱ የስጋው ሶርስ አፈር ሲሆን የኢየሱስ ደግሞ ቃል ነው አለ። እንዴት እንደዛ አያስኬድማ። ምክንያቱም ከሶርስ አንፃር ከሄድን እኛም የተፈጠርነው በቃል ነው። ስጋ ለመባል ደግሞ እንደ እንትንም የገለጸልኝ ቃል ስጋ ሆነ የምትለዋል ነው። ቃል ስጋ ሆነ ማለት ምን ማለት ነው? ቁጥር 14 ላይ ቃል ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል የተባለው ምንድነው? እንግዲህ በመጀመሪያው ቃል ነበር የተባለው የኢየሱስ ጅማሬን እያሳየ ነው። ያ ቃል ነው ስጋ የሆነው ሆነ። ይሄ ለበሰ በሚለው እንትን አይሉም። በነገራችን አምላክ ቃል ስጋ ሆነ የሚለውን አምላክ ሰው ሆነ በሚለው ብዙም አይቀበሉትም። የሚሉት ምንድነው? ቃል ራሱ ስጋ ሆነ። የሆነ አፈር የአዳም ስጋ እንደሆነው ቃል ራሱ ስጋ ሆነ አይነት ነገር ነውና እንደውም በምሳሌ ሲያስረዳ ቃል ስጋ ለበሰ አይደለም ቃል ስጋ ሆነ ነው ብሎ እየነገረኝ ነበር። እና የሆነ እቃ ለምሳሌ ይሄ ፒሲ አለ እዚህ ፒሲ ላይ አመድ ብነሰነስ ምን ይሆናል? ፒሲው አመድ ለበሰ ነው የሚሆነው። ፒሲዋን ራሷን አቃጥለናት ወደ አመድነት ቢቀየር ግን ፒሲው አመድ ሆነ ነው የሚሆነው። ስለዚህ ሆነ ማለት ቃል የነበረው ስጋ ሆነ፣ ወደ ስጋነት ተለወጠ አይነት ነገር ነው ዲፊኒሽኑ። እንግዲህ እንደዛ አይነት ዲፊኒሽን ነው። ቃል ነው ስጋ የሆነው። እንደዛ ከሆነ ጠየቅኩት፣ ቃል ወደ ስጋ ተለወጠ ነው? ይሄ ፒሲ ወደ አመድነት ሲቀየር ወይንም ሲለወጥ ፒሲነቱን ትቶ ነው አመድነት የሚሆነው፣ ወይም አመድ የሚሆነው ፒሲነቱን ትቶ ነው። ስለዚህ ቃልም ስጋ የሆነው ቃልነቱን ትቶ ነው ወይስ ሳይተው ነው? ትቶ ነው ካልን ቃል ስጋ ሆነ ስንል ቃልነቱን ትቶ ስጋ ነው የሆነው ካልን ቃል እኮ እግዚአብሔር ነው። ቃልም እግዚአብሔር ነበር፣ ወይንም ቃል እግዚአብሔር ነበር ማለት ጋድ ነበር ነው። ጋድነቱን ትቶ አምላክነቱን ትቶ ስጋ ሆኗል። አያስኬድም አይደል? ስለዚህ ምንድነው ቃል የነበረው ያ አምላክ የነበረው ቃልም በእግዚአብሔር ዘንድ ነበር ሲል ቃል አብ ነበር ማለቱ አይደለም። ቃል በእግዚአብሔር ዘንድ ነበር ሲል
በአብ ዘንድ ነበር ማለቱ ነው። ቃል እግዚአብሔር ነበር ሲል አብ ነበር ማለቱ አይደለም። እዚህ ጋር ቃልም በእግዚአብሔር ዘንድ ወይንም the word was with God ቃል ከእግዚአብሔር ጋር ነበር ነው። ከእግዚአብሔር ጋር ማለት ቃል ማን ነው? ኢየሱስ። አሁን ስጋ ለብሶ የመጣው ኢየሱስ። ኦኬ በእግዚአብሔር ዘንድ ነበር አለ። ኦኬ በእግዚአብሔር ዘንድ ከነበረ እግዚአብሔር እያለ ያለው ማንን ነው ስንል ታች ወርደን ስናይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ ተረከው። የግሪኩ በቀጥታ ሲተረጎም በአባቱ እቅፍ ያለ አንድ ልጁ አምላክ የሆነ ልጁ ተረከው ነው የሚሆነው። ወይንም ልጁ የሆነ አምላክ ተረከው ነው። ስለዚህ ልጁ አምላክ እንደሆነ ያሳያል። ስለዚህ ቃል አምላክ ነው እያለ ነው። ቃልም እግዚአብሔር ነበር ሲል ቃል አምላክ ነበረ ነው እንጂ አብ ነበረ ማለት አይደለም። ሶ ሴፓሬት ኢንቲቲስ እንደሆኑ ሁለት ፐርሰንስ እንደሆኑ ያሳያል። ስለዚህ ቃል ነው ስጋ የሆነው። ቃል ስጋ ሆነ ማለት ቃል አምላክ ከሆነ ስጋ ሆነ ማለት ሰው ሆነ ማለት ነው። ቃል ሰው ሲሆን አምላክ ሰው ወይንም ጋድማን ያል ነው ኢየሱስ። ስለዚህ የትም ቦታ ላይ ሰማያዊ ስጋ የሚል ነገር የለም። ቃል ነበር፣ ሰው ሆነ፣ አለቀ። ሰማያዊ ስጋ የሚል ነገር የለም። እና ስጋው የኛን ይመስላል ወይ ለሚለው ዕብራውያን 2:14 በስጋና በደም የኛን ስጋና ደም ተካፈለ። ስለዚህ ከማርያም ወስዷል ነው። አሁን ይሄኛው አስተምሮ የሚያስበው ማርያም ጀስት ሆስት ናት፣ ኢየሱስን ተሸካሚ ብቻ ናት፣ ከማርያም ጋር ምንም ግንኙነት የለውም የሚል አስተምሮ ከማርያም ጋር። ምክንያቱም ከማርያም ጋር ግንኙነት ካለው ስጋና ደምን ከሰው ነው የሚወስደው አይነት ነገር ነው። ስለዚህ ጀስት ሆስት ናት፣ መቀመጫ ብቻ ነው ናት ማርያም። ግራም ያጋ ስጋው የቱ ጋር ብቻ የተመታ ትምህርት ነው። እግዚአብሔር ይሰውረን ከእንደዚህ አይነት ትምህርት። እና አንደኛ ስጋና ደሙ የኛን የሚመስል ነው። የኛም የሚመስለው ደግሞ በሰው ዘር በኩል ሲመጣ ነው። ኢየሱስ ክርስቶስ በግልጽ ዕብራውያን 2:14 ላይ ያን ያስቀምጣል። ዮሐንስ ከሰማይ የወረደው እንጀራ እኔ ነኝ ብሎ የምሰጣችሁ እንጀራ ስጋዬ ነው ካለ ስጋው ከሰማይ ወርዷል የሚል ድምዳሜ ላይ እንድንደርስ አያደርግም። ምክንያቱም እኔ እያለ ሲያወራ የሆነ ስጋ ለብሶ ከመጣ በኋላ ብቻ ሳይሆን በፊትም የነበረ ማንነት ነው። ማንነት እንዳለው የሚያሳይ ነው። ከሰማይ ነው የመጣው፣ ቃል የነበረው፣ አምላክ የነበረው፣ ሰው የሆነው፣ ከአብ ጋር የነበረው ወልድ ነው ሰው የሆነው። ስለዚህ ከሰማይ መጥቻለሁ ማለት ነበር ነው። ስጋ ለብሶ ከመምጣቱ በፊት የነበረ ከሰማይ የመጣ ነው። የፊተኛው አዳም ከመሬት መሬታዊ፣ ሁለተኛው ደግሞ ፊተኛው ሰው ከመሬት መሬታዊ፣ ሁለተኛው ከሰማይ ማለት ሰማይ የነበረ ነው። ከሰማይ ነው የመጣው ማለት ነው እንጂ ስጋው ከሰማይ መጥቷል ማለት አይደለም። ስጋው ከሰማይ መጥቷል ካልን ከዕብራውያን 2:14 ጋር አይሄድም። እኛን ለማዳን እኛን መምሰል ነበረበት። በፉሊ ሂውማን መሆን ነበረበት። ከዛ ክፍል አንፃር ይጣረሳል። ፕላስ ደግሞ የሰማያዊ አካል ወይንም የክቡሩ ስጋ ባህሪያት መታመም፣ ውርደት፣ መሞት እነዚህ የሰማያዊ አካል ወይንም የክቡሩ ስጋ ባህሪያት አይደሉም። እነዚህ የምድራዊው አካል ባህሪያት ናቸው። ኢየሱስ ደግሞ እነዛን ነገሮች ሆኗል። እስከሆነ ድረስ ስጋውን ሰማያዊ አካል ነው ማለት አንችልም። ክፍሎቹም ኢየሱስ ከሰማይ ነው እንጂ ስጋው ከሰማይ ነው የሚል አንድምታ የላቸው።